የለመደ ልማድ ያሳርቃል ከማድ ብለዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም። የሱመያ ቤተሰቦች ሰብስክራይብ፣ ላይክ፣ ሼር አድርጉ። በተለይ ብዙ ሰብስክራይብ ሳታርጉ የምታዩ አላችሁ። ፕሊዝ ሰብስክራይብ አድርጉ ማለት ነው። በመጀመሪያ ደረጃ እኔ በጣም የሚቀርመኝ ማለት ነው እናትነት ይታደሉታል እንጂ ምንድነው አይታገሉትም የሚባል ንግግር አለ። በመጀመሪያ ደረጃ ለመጀመሪያ ጊዜ በህይወቴ ዩቲዩበር ሁና የረከሰሽ ዩቲዩበር ሩታ ናት። ለምን ካላችሁ በመጀመሪያ ደረጃ ሰይጣን አምላኪ ሁና መጣች። ሰይጣን አምላኪ ፈጣሪ እንደፈጠራት ሁና ለሰይጣን የገበረሽ ዩቲዩበር አንደኛ ከቡታጅራ የረከሰሽ ዩቲዩበር ማናት? ሩታ ናት። ለምን ካላችሁ ባዶ ራቁቷን ሆና መጣች። አንደኛ። በሁለተኛ ደረጃ ደግሞ በልጇ የምትነግድ በልጇ የምትሸቅል በልጇ የሆነ በቃ የእናትነት ክብሩ የማታቅ የእናትነት ክብሩ የማይገባት የእናትነት ዋጋ የማይገባት ገባችሁ አይደል? ለምን ካላችሁ በጎቹ እንደምትሳደቡ አውቃለሁ። ተሳደቡ። እኔ ግን እንደ እናት ደግሞ እኔ ልጆች እናት ነኝ አሉ ልጆች ግን ልጆች አንድ ቀን ሶሻል ሚዲያ አውጥቻቸው አላቅም። ግን እቺ ልጅ ግን በቃ አላቅም ምን አይነት ቤተሰብ አላት? ምን አይነት ነው ቤተሰብ ያሳደጋት? ከእናቷ ስርዓት የላት ኦር ከአባቷ ስርዓት የለው። በጣም የተጨማለቁ ገንዘብና ገንዘብ ብቻ በገንዘብ የሚሞቱ ሰዎች ማለት ነው። የሩታ ቤተሰቦች ባይዘው የምትሳደቡ አላችሁ፣ ተሳደቡ። እውነትን ግን ከመናገር ወደ ኋላ አይደለም። ለምን ካላችሁ እንግዲህ ከኔ በኋላ ነው የወለደችው ሩታ። ከኔ በኋላ አሁን ነው የወለደችው። ግን ልጁን ለንግድ አቅርበውታል። ለንግድ ቢያንስ እኮ 40 ቀን ቢሞላው ምን ችግር አለ? 40 ቀን ሳይሞላው ኢማጂን የደንቆሮ አመለካከት ማለት ነው። የደንቆሮ አስተሳሰብ በልጇ ትነግዳለች። በሁለተኛ ደረጃ ደግሞ አብርሽ ሩታን ከተውካት ሰብስክራይብ እናነሳለን ብላችኋል። እናንተ ብታነሱ እኛ እንጨምርለታለን። እናንተ ብታነሱ እኛ የሄርሜላ ቤተሰቦች እንጨምርለታለን አብርሽን ሰብስክራይብ። እናንተ አነሳችሁ አላነሳችሁ ኔቲንግ ናችሁ። ምክንያቱም ልክ እንደሷ ሰይጣን አምላኪዎች ስለሆናችሁ። በሁለተኛ ደረጃ ደግሞ እናቲቱ ደግሞ በዚህ ደረጃ የውሸት ቋት የሆነች ሴትዮ የሩታ እናት ማለት ነው። የውሸት ቋት ሰው በዚህ ደረጃ ይዋሻል? ትልቅ ሰው ሆና በቃ አላቅም አንድ እግሯ ቀብር ገብቶ ትዋሻለች የሩታ እናት ማለት ነው። በቃ ልጆቿ ኢማጂን በውሸት ተወልደው በውሸት ያደጉ ናቸው። ገባችሁ? ለዛ ነው ሩታ የአዲስ አበባ ልጅ ሳትሆን የቡታጅራ ልጅና ማንነቷን ቀይራ የመጣችው። ማንነት አያሳፍርም። ባይዘወይ ማንነት የገጠር ልጅ መሆን ምንም ማለት አይደለም። መልካምነትና ጦርነትን ከተንበይ ተማሪ። በሁለተኛ ደረጃ ደግሞ እንዴት ነው በልጁ የምትነግጁ? እንዴት ነው ጭንቅላትሽ የፈቀደው? እንዴት ነው የእናትነት ማለት አላቅም። አምጠሽ ከሆነ ለልጅ ሰፍሳፋን የምትወኙ አንቺ ግን ስትንሰፈሰፊ አላየንም። ብላክስ በልጅሽ በልጅሽ እንትን ስትይ ነው። እንዴት አስችሎሽ ነው በልጅሽ የምትነግጁ? እንዴት ሳስቻለሽ? ሰው እንዴት ነው በልጁ እንዲያውም መንሰፍሰፍ እያለበት አንቺ ግን በልጅሽ ትነግጃለሽ? ኢማጂን። አሁን አንቺ እናት ነሽ ወይስ እናት አይደለሽም? እናት ብትሆኝማ በልጅሽ አትነግጅም። ኔቨር። አንቺ ግን እኔ አላቅም እና በጣም ነው ስለ እየገረመች ዝም እየታዘባቸዋለሁ። በህፃኑ ይነግዱበታል። ሰው እንዴት ነው በገዛ ልጁ የሚነግደው? ቢያንስ 40 ቀን ከሞላው በኋላ ነግጅ፣ ምን ችግር የለውም። 40 ቀን ሳይሞላው ግን ለንግድ ለገበያ ለቸርቻሮ አወጣሽው ልጅሽን። ለዛውም የመጀመሪያ ልጅ ሽፍንፍን ብሎ ሲያድግ ነው ጥሩ። አንቺ ግን ገልጠሽ ለሚዲያ ሰጠሽው። በሁለተኛ ደረጃ ደግሞ እናት ነው ያትቤ። በእናትሽ የእናትነት ትርጉሙ አልገባሽም። አንቺም ሆነሽ እናትሽ ሆነሽ የእናትነት ትርጉሙ አታውቁትም። የእናትነት ትርጉሙ በውሸትና በውሸት የተካናችሁ ናችሁ። አለቀ ደቀቀ። በጎቹ መታችሁ ብትሳደቡ ባይዘወይ ማለት ነው። በዚሁ አጋጣሚ አረብ ሀገር ያሉትን እህቶቹን ማስፈራራት ትችላላችሁ እንደለመዳችሁ። እኔን ግን አትችሉም። ወላሂ እኔን አትችሉም። በኢሞ የደወላችሁ ሰዎች አላችሁ ሩታ ልጅሽ ትሆናለሽ መንጋ በጥራቅ አይነን እድሜ ታውቃለሽ እንዴ?
የኔን እድሜ ታውቃላችሁ። ሳታውቁ መታችሁ አትለፍልፉ። ስልክ ስላወቃችሁ ብቻ ደውላችሁ ማስፈራራት መብት የላችሁም። ባይዘወይ ለምን እንደሆነ ታውቃላችሁ? አረብ ሀገር ያሉትን እነሱ ጋር ተሳፈጡ፣ ከኔ ጋር ተሳፈጡ። ማንነትሽ የማይታወቅ ሁሉ በኢሞ ደውለሽ ሩታን አትናገሪያት እንደዚህ ወንድ ከሆናችሁ ፊት ለፊት ውጡ። ወንድ ነሽ ይዛኔ ማለት ነው። በኤምባሲ ነው ከሰሸፊ ሲቲ እንደሃያ ማስገባሽ። ስለ ህግና ስለ እንትን ሳታውቁ ደግሞ በሰው ስልክ አትደውሉ። መጀመሪያ ህግ ምንድነው ብላችሁ ወቁ። እነዚህ ሰዎች ፔፕለክ ላይ የወጡት እኛ አስተያየት እንድንሰጣቸው ነው። ይሄን ወቁ። ደንቆሮቹ ዝም ብላችሁ የአረብ ሀገርን እህቶች እንደተጨማለቃችሁበት እኔን አትዩኝ። ገባችሁ? ስትጨማለቁ ነው ያጨማልቃችኋለሁ ከፈለጋችሁ። ገባችሁ? ሰው ዝም ሲል ፈርቶ አይደለም። አረብ ሀገር ያሉትን ምንም ስለ ህግ የሚያውቁትን ሄዳችሁ ተጨማልቁ። እኔ ላይ ግን ሳፋጣ የለም። እዚህ ሀገር ስገባ እኔ ህጋዊ ነኝ እንድታውቁ። ዝም ብላችሁ በቃ የሆነ ውሻ ይመስል ወወወወወ ትላላችሁ በየቦታው። ወላሂ እኔ በጣም ነው መንቃችሁ። ስለ ሰው ማንነት ሳታውቁ ሾርት ኒሞሪ አትሁኑ። ገባችሁ? እነዛ የፈረደባቸውን የመዳም ቅመሞች የዛሬ ምስት ታስፈራሩ ነበር። እኔን ግን አትችሉም። በጣም ተሳስታችኋል። እውነቱን ስንናገር ለምን ተናገርሽ? አስፈራራ፣ ትደበደበያለሽ፣ ትታሰሪያለሽ፣ ድንጋይ ትበያለሽ። ወንድ የሆነ ይምጣይንካይ። እውነትን ከመናገር ደግሞ ወደ ኋላ አልልም። ሩታ ሰይጣን አምላኪ ናት እስከ ዘር ማንዘሯ። አለቀ ደቀቀ። እውነትን ስንናገር ለምን ተናገራችሁ አትበሉ። እውነት ደግሞ መረጃ አለን። ቪዲዮ የራሷ ቪዲዮ ምስክር ነው። እንዴ በጣም ኮሎን የምትገርሙኝ በጣም ማለት ነው። ዝም ብላችሁ ህግ ማታውቁ ከሆነ አርፋችሁ ተቀመጡ። እንዴ የአረብ ሀገር እህቶች መሰልኳችሁ እንዴ? እኔ አይደለሁም። ለወደፊቱ እንድታውቁ እኔ አስፈላጊ ከሆነ ድምጻችሁን እዚህ ላይ አስገብቼው ፖስተው ነበር። እኔ ግን አልፈልግም የእናንተም እንትን ድምጽ ኢትዮዬን ያበላሽብኛል። ሳታውቁ ግን አትለፍልፉ። አለቀ ደቀቀ። እውነትን ከመናገር ደግሞ እኛ ወደ ኋላ አንልም። በጎቹ ወደ ኋላ አንልም። እና ለማንኛውም የአብርሽን ኢትዮ አብርሽ ከሌላ ሴት ጋር ከሰራ አሉ እኛ ኢትዮን ሰብስክራይብ ማንሳት አለብን። እናንተ ብታነሱ እኛ ሚሊዮን እናስገባዋለን። አብርሽን ከፈለግን ሚሊዮን እናስገባዋለን እንዳይመስላችሁ። ገባችሁ? ሰው ፈጣሪ ያለለትን እንጀራ ነው የሚበላው። እናንተ ባላችሁት፣ እናንተ ባሰባችሁበት፣ እናንተ ባለማችሁበት አይደለም። ለሁላችንም ስንወለድ አላህ የሰጠን ርዝቅ አለ። ሞኝ አትሁኑ። ገርዳሜ ሁሉ ማለት ነው። ሞኝ አትሁኑ። ገርዳሜ መሆናችሁ እኮ እዚህ ላይ ነው የሚለየው። ገርዳሜ ገባችሁ? ሩታ ሰይጣን። እንዲያውም አብርሽ ሩታን ትቶ ወደ ሄርሜላ ሂዶ ከሄርሜላ ጋር ቢኖር ምርጥ ነበር። ለምን ካላችሁ በልጅ አትነግድ። ሄርሜላ ልጇን አታወጣ፣ ስርዓት ያላት ጨዋ የጨዋ ልጅ ናት ሄርሜላ። እቺ ደግሞ ርካሽ ዝምላ ከዛም ጋር የምትጋደም የረከሰሽ የቡታጀራ ዩቲዩበር አንደኛ ሩታ ናት። እውነቱን እንንገራችሁ። ለምን እውነት ነገራችሁ ይብላችሁ የምታብዱ ካላችሁ ገመድ ታንቃችሁ ሙቱ። ገመድ እንደዚህ ያርጋችሁ ገዝታችሁ ሙቱ። አለቀ ደቀቀ። እውነቱን ስንናገር ለምን እውነት ትናገራላችሁ? ለምን እንደዚህ ትላላችሁ? ደግሞ እኮ ገርዳሜ እኮ ናችሁ መታችሁ የምትሉት። ከግርድና ሳትወጡ መታችሁ ሰው ታስፈራሩት ትጥራላችሁ። እና አብርሽን እናንተ አታጠፉት። እኛ ከጎኑ ነን። ከአብርሽና ከሄርሜላ ጎን ነን እኛ። እቺ ርካሽ የሆነችውን ሩታ የምትባለውን ያዙልን። ከአብርሽ ህይወት ትውጣ። አዎ ከአብርሽ ህይወት ትውጣ፣ ትላቀቀው። እኛ 1 ሚሊዮን እናስገባዋለን ለአብርሽ። አትጨነቁ። እናንተ ባላችሁት አይደለም። ፈጣሪ ለሁሉም የርዝቁን የሚሰጠው አላህ ነው። እናንተ አይደለም ሰውን የምታኖሩ። ገባችሁ? እኔ በጣም ነው የታዘብኳችሁ። እናንተ በቃ ሩታ አብርሽ ከሩታ ጋር ካልሰራ ሰብስክራይቡ እናነሳለን። አልቀረባችሁም። እኛ የሄርሜላ ወዳጆች እየሄድን ሰብስክራይብ እያረግን ብላክስ ጣራ እንዲነካን። ገባችሁ? ክብር ላለው ክብር ስጡ።
አብርሽ ባይመጣ ሩታ አትገኝም ነበር። አብርሽ ነው ያፈመሳት። ይህን አዘንጉ። ሾርት ኒሞሪ ናችሁ የምንላችሁ እኮ እኛ በምክንያት ነው። ምክንያቱም የትናንትን ትረሳላችሁ። ምክንያቱም የነቀላችሁ እብዶች ናቸው የሩታ ተከታዮች። አብርሽ ባይመጣ እሷ አትታወቅም ነበር ዛሬ። እሷ እንደዚህ መታ አትጨማለቅልብንም ነበር። እሷ መታ ከራሳችን ላይ አትሸናንም ነበር። አብርሽ ስላመጣት ነው እናንተ ማግንታችኋት እየለፈለፋችሁ ያለ እንዳበደ ውሻ ከዛም ከዛ ወንወው የምትሉ ማለት ነው። አሁን ተረዳችሁ? ስለዚህ አብርሽን ቴንኪው ልትሉት ይገባል። ነገር ዳሜ ሼር አድርጎ ወሰላሙ አለይኩም